ስታንዳርድ ስኮር ወይም ዜድ ስኮር ማለት አንድ ዴታ ፖይንት ከሚኑ አንድ ዴታ ቫሊዩ ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቆ ነው ያለው የሚለውን የሚያሳይ ነው። z is equals to x minus mu over sigma ዴታው የፖፑሌሽን ዴታ ከሆነ ማለት ነው። ሳምፕል ዴታ ካለን ደግሞ z ስኮር is equals to z is equals to x minus the mean of the data set divided by the standard deviation of that data set sample data ከሆነ ማለት ነው። አንድ ዴታ ቫልዩ ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው ወይም ርቆ ነው ያለው የሚለውን ያሳያል። ስታንዳርድ ስኮር ስታቲስቲካል ሜጀር ነው። አንድ ዴታ ቫልዩ ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን ያሳያል። ለምሳሌ የዴታ ሴቱ ሚን ኤክስ ባር ቢሆን ኤክስ ወይ ቫልዩ እዚህ ጋር ቢኖር ይሄ ቫልዩ ከሚኑ በምን ያህል ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው የሚለውን ያሳያል። ለምን ኤክስ ባስተግራ ነው ያለው ከሚኑ ኤክስ ከሚኑ ያንሳል። በዚህ ሰዓት ዜድ ኔጌቲቭ ነው የሚሆነው። ሳምፕል ሚኑ ወይም ሚኑ እዚህ ጋር ቢሆን ቫልዩ ከሚኑ ከፍ ብሎ ካለ ዜድ ፖዚቲቭ ነው የሚሆነው። ይሄ ዜድ ፖዚቲቭ ይሆናል። ይሄ ቫልዩ ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን ያሳያል ዜድ። በዛ ሰዓት ይሄ ዜድ ፖዚቲቭ ይሆናል። ሁለቱም እኩል ከሆኑ ዴታ ፖይንቱና ሚኑ እኩል ከሆኑ ዜድ ዜሮ ይሆናል። ዜድ ዜሮ ይሆናል ማለት ነው። ለምሳሌ x1 x2 and so on up to xn የዚህ ዴታ ሴት ሚን ኤክስ ባር ቢሆን ስታንዳርድ ዲቪዬሽኑ ኤስ ቢሆን x1 ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን ማወቅ ይቻላል። x2 ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው እያልን ማወቅ ይቻላል። እያለ ሄዶ xn ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን ስታንዳርድ ስኮር ወይም ዜድ ስኮርን በመጠቀም ማወቅ ይቻላል። x1 ከሚኑ በምን ያህል ስታንዳርድ ዲቪዬሽን አለ፣ x2 ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው፣ xn ከሚኑ በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን ማወቅ ይቻላል። ስታንዳርድ ስኮር ወይም ዜድ ስኮር measures how many standard deviations a particular data point is away from the mean of the data set. Z score is used to compare data values within the same data set. በአንድ ዴታ ሴት ውስጥ ያሉትን ዴታ ፖይንቶች ለማወዳደር ያስችላል። ከስታንዳርድ ዲቪዬሽን በመጠቀም በምን ያህል ስታንዳርድ ዲቪዬሽን እያንዳንዱ ዴታ ፖይንት ከሚኑ ራቅ ብሎ ነው ያለው በሚል ማወዳደር ይቻላል፣ ማየት ይቻላል። from different data set ከተለያዩ ዴታ ሴቶች የተለያየ ዴታ ፖይንቶችን በመውሰድ እነዛ እያንዳንዱ ዴታ ፖይንት ከራሱ ዴታ ሴት ሚን በምን ያህል ርቀት ላይ ነው ያለው በስታንዳርድ ዲቪዬሽን ማለት ነው። በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ ነው ያለው የሚለውን በማየት ማወዳደር ይቻላል እነዛን ዴታ ሴቶች ዴታ ቫልዩዎች። ለምሳሌ a section was given an introduction to statistics examination ሴክሽን አለ። የሴክሽኑ ሚን 78 ነው በፈተናው በኤግዛሙ። ስታንዳርድ ዲቪዬሽኑ 6 ነው። ሁለት ተማሪዎች ከዚህ ሴክሽን ብንወስድ አንድ ሴክሽን ነው። ከዚህ ሴክሽን ሁለት ተማሪዎች ብንወስድ ስቱደንት ኤ 84 አንጥቷል ብንል ስቱደንት ቢ 66 አንጥቷል ብንል ከሁለቱ የትኛው ጥሩ ሰርቷል የሚለውን ብናይ ስቱደንት ኤ ነው ጥሩ የሰራው ይታወቃል፣ 84 ነው። ስቱደንት ቢ 66 ነው ያመጣው። ግን በምን ያህል ስታንዳርድ ዲቪዬሽን ርቀት ላይ በምን ያህል ስታንዳርድ ዲቪዬሽን ከሚኑ ርቆ ነው ያለው የሚለውን ማየት ብንፈልግ ዜድ ስኮርን መጠቀም አለብን ማለት ነው። ዜድ ስኮር ፎር ስቱደንት ኤ is equals to ስቱደንት ኤ ያመጣው ውጤት አለ 84 ሲቀነስ የሴክሽኑ ሚን አለ 78 ሲካፈል የሴክሽኑ ስታንዳርድ ዲቪዬሽን አለ 6 ነው። 84 ሲቀነስ 78 6 ይመጣል። ከታች 6 አለ 1 ይሆናል።
በአንድ ስታንዳርድ ዲቪዬሽን ከሚኑ ከፍ ብሎ ነው ያለው ስቱደንት ኤ። የስቱደንት ኤ ውጤት ከሴክሽኑ ሚን በአንድ ስታንዳርድ ዲቪዬሽን ከፍ ብሎ አለ። ስቱደንት ቢን ስናይ ስቱደንት ቢ ያመጣው ውጤት በፈተናው 66 ነው። 66 ሲቀነስ የሴክሽኑ ሚን 78 ነው። ስታንዳርድ ዲቪዬሽኑ 6 ነው። ማይነስ 12 ሲካፈል ለ6 ነው። ማይነስ 2 ነው። ከሴክሽኑ ሚን በሁለት ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው። የዚህ ተማሪ ውጤት በሁለት ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው። ስለዚህ ግልጽ ነው ስቱደንት ኤ ነው ጥሩ ፕሪፎርም ያደረገው። ስቱደንት ኤ performed significantly better than student B in relation to the class average ማለት ነው። ለምን? በአንድ ስታንዳርድ ዲቪዬሽን ስቱደንት ኤ ከፍ ብሎ ነው ያለው ከሴክሽኑ ሚን። ስቱደንት ቢ ግን በሁለት ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው። ከአንድ ሴክሽን ነው የወሰድናቸው እነዚህን ሁለቱን ተማሪዎች። ኤግዛምፕል 2 two sections were given introduction to statistics examination ሴክሽን 1 እና ሴክሽን 2 ሚናቸው 78 የሴክሽን 1 የሴክሽን 2 90 ነው። ስታንዳርድ ዲቪዬሽን ሴክሽን 1 6 ሴክሽን 2 ሁለት ተማሪዎችን እንውሰድ። አንድ ተማሪ ከሴክሽን 1 አንድ ተማሪ ከሴክሽን 2 እንውሰድ። እኔ ስቱደንት ኤ ፍሮም ሴክሽን 1 84 ቢያመጣ ስቱደንት ቢ ከሴክሽን 2 85 ቢያመጣ የትኛው ተማሪ ጥሩ ሰርቷል? ጥሩ ፕሪፎርም አድርጓል ከራሱ ሴክሽን አንጻር የሚለውን ብናይ relatively speaking who performed better? ይህን ለማወቅ ስታንዳርድ ስኮር የእያንዳንዱን መስራት አለብን። ስታንዳርድ ስኮር ፎር ስቱደንት ኤ 84 ሲቀነስ የሴክሽኑ የራሱ ሴክሽን ሚን 78 ሲካፈል ለ6 የዚህኛው ደግሞ 85 ሲቀነስ 90 ሲካፈል ለ5 እሱም እንደዚህ ይሆናል። ዜድ ስኮር ፎር ስቱደንት ኤ ወይም ስታንዳርድ ስኮር ፎር ስቱደንት ኤ ዛት ኢዝ ኢኳልስ ቱ ስቱደንት ኤ ያመጣው ውጤት 84 ሲቀነስ የስቱደንት ኤ ሴክሽን ሚን 78 ሲካፈል የዛው ሴክሽን ስታንዳርድ ዲቪዬሽን 6 ይሄ 6 ሲካፈል ለ6 ይሆናል። ይሄ ከላይ ያለው 6 ነው የሚመጣው፣ ከታች 6 አለ። 6 ሲካፈል ለ6 አንድ ስታንዳርድ ዲቪዬሽን ከፍ ብሎ ነው ያለው የስቱደንት ኤ ውጤት። የስቱደንት ኤ ውጤት ከራሱ ሴክሽን ሚን አንድ ስታንዳርድ ዲቪዬሽን ከፍ ብሎ ነው ያለው። የስቱደንት ቢ ያመጣው ውጤት 85 ነው። የራሱ ሴክሽን ተማሪዎች ሚን 90 ነው ሲካፈል ለ5 ይሄ ይመጣል -1። አንድ ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው ከራሱ ሴክሽን ሚን አንድ ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው። 85 ነው ያመጣው። የሱ ሴክሽን ሚን 90 ነው። ስታንዳርድ ዲቪዬሽኑ 5 ነው። አንድ ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው። ይሄኛው ተማሪ ግን አንድ ስታንዳርድ ዲቪዬሽን ከፍ ብሎ ነው ያለው። ስለዚህ ጥሩ ፕሪፎርም ያደረገው ስቱደንት ኤ ነው። ስቱደንት ኤ performed significantly better than student B.